ደስ ይለኛል። እኔ እኮ ካልፈለግሽ ብዬ እፈልጋለሁ። ደግሞ አክስት ለምን ያልጠየቃት? አሟታል። እባክሽ እሷን ተያት ስታስመስል። ኧረ ተው ቢኒ፣ እሷ ላይ ግን ትንሽ ክፉ የሆንክባት አይመስልም? ቆይ ግን ለምንድን ነው? ሲበዛ ራስ ወዳድና ተንኮለኛ ነች። በዛ ላይ አስመሳይ። እኔ የማሚ እህት ራሱ መሆኗን እጠራጠራታለሁ። እሷ ግን ትወድሃለች። የሆነ በቃ አስተያየቷ ራሱ የእናትነት ነው። ኧረ በስመ አብ። ሲጀመር እሷ እናት መሆን አትችልም። ከምንም በላይ ደግሞ ምቾት የሚነሰኝ አጉል ፍቅሯ ነው። እኔ በቃ እሷን በአንድ ነገር ነው ማመሰግናት፣ እሱም ከማሚ ጋር ስላገናኘች። ማለት ቆይ ከማሚ ጋር ያገናኘቻችሁ እሷ ናት እንዴ? አዎ፣ ማሚ ልጇን አታ በጣም ተጎድታ ነበር። ያኔ ነው እኔና ሜላትን ከጉዲፈቻ ቤት አምጥታ እሷ ጋር እንድንኖር ትልቅ ውለታ ያዋለችልን። ኧረ ከማሚ ጋር ያገናኘቻችሁ እሷ ናት? ምን አይነት ተአምር ነው! ይህ ምንም ተአምር አይደለም። ፈጣሪ እኔና ማሚ ላገናኝ ስለፈለገ ነው እሷ ምክንያት ያደረጉት። እሱስ ቆይ አሁን ስለ አክስቴ እያወራን እንቆያለን። ሜሩን ተሹ። ኧረ እንሂድ። እድል ምንድን ነው ይሄ? እግርሽ ላብሽ ነው ማሚ። ኧረ አይሆንም። እንዲህ ማለት እንኳን አይቻልም። ተባረኪልኝ የኔ ልጅ። አሜን ማሚ። ታውቂያለሽ ማንም ሰው እግሬን አጥቦኝ አያውቅም። እውነት? በቃ ከዚህ በኋላ እኔ አጥብሻለሁ። ምን ቦጣሽ የኔ ልጅ? የዛሬንም ስላስገደድሽኝ ነው። ምን ችግር አለ ሁሌ ባጥብሽ? እናቴ እኮ ነሽ። እናትሽ ምን ብላ ጸለያ ነው አንቺ ልጇ የሆንሽው? የአንቺ ልጆች እኮ እድለኞች ናቸው። በቃ እድልዬ፣ በቃ ተባረኪ። አሜን ማሚ። አሁን ደግሞ ቆንጆ በድል በጣም አስተዋይና ቀና ልጅ እንደሆነች ስርዓት ያላት ልጅ እንደሆነች ታስታውቃለች ማለት ነው። ደግሞ ምናት በጣም የሆነ አስተዳደጓ እጅግ በጣም ደስ የሚል ነው ማለት ነው። እዚህ ጋር ሜላትም ሆነ ሮማንም እሷ ላይ መጥፎ ቢያስቡም ግን ነገሮቹ ሁሉ በትዕግስት እያስተካከለች ነው ማለት ነው። የባለፈው ሄዳ ብታቃጥርም ሲሳሳሙ አይቻለው ሌላ ነገር አላቸው ብላ ሄዳ ብታቃጥርም አልሆነላትም ማለት ነው። ምክንያቱም እሱ ቁጭ አድርጎ ነገራት። ከኛ ምንድን ነው ያላት? ለምንድን ነው እንደዚህ አክስቴ እንደዚህ የምትሆነው አላት ማለት ነው። ግነት ቁጭ አድርጋ ልጄ ቢኒ አታኩርፍ፣ ግን ከበድል ጋር ምንድን ነው ያላችሁ? ምንም ነገር የለንም። የእህትና የወንድምነት ቅርርብ ነው ያለን እንጂ ምንም አይነት ነገር የለንም። ነገር ግን እኔ ለአንቺ እንዳስቸግርሽ እንደማትመክረኝ ነገር የለም። መኪና ያዝ፣ መኪና ግዛ በላት። አንተ አላወቅም፣ ወንድ ልጅ ነህ። ለምንድን ነው መኪና በእግርህ ገብተህ የምትወጣ ብላ ሁሉም ነገር እየመከረችኝ ነበረ ብሎ ግልጹን ለገነት ነገራት ማለት ነው። ገነት እውነት እንደዚህ ያለችህ ወይ ብላ ጠየቀችው ማለት ነው። አው እህትሽ እንደዚህ ብላኛለች። በቃ ለምንድን ነው ግን ቤቷ አርፋ ማትቀመጠው እንደዚህ የምታጋጨን ሲላት፣ እዚህም ቤቷ ነው እዛም ቤቷ ነው፣ እህቷ ቤት አትግቢ ማለትህ ነው ወይ እንደዚህ ነው የምትላት ስትለው፣ አይ አይደለም ኑሮ አላት። በቃ ኑሮዋ አዳሯ እዚህ አይደለም ቤት አላት እኮ አለ ቢኒ። እውነቱ ነው። ሰው የፈለገ ዘመድ ይሁን የፈለገ እናት እህት ወንድም ይሁን ገደብ አለው ለማንኛውም ነገር ማለት ነው። እሷ ግን በጣም ለከት የላትም፣ ተንኮለኛ ናት ማለት ነው። ይሄ ታውቀዋለች እጅግ በጣም ይሄ እንትን ማለቷ ጥግ ድረስ ማቃጠሮ አሁን የትሁት ይቅርታ እንደውም ይሄ በድል መምጣቷ ያው ከድሮ እጇ ስላለበት ማለት ነው። በጣም ነው የተሳቀቀችው። በጣም ነው ነከነጊ መች ከመቼ በድል የገነት ልጅ እንደሆነች ታውቃለች ብላ ያው አጣርተው ይደርሱብኛል ብላ በጣም እየተጨነቀች እየፈራች ነው ያለችው ማለት ነው። እንዲሁም ደግሞ ቢኒ በትክክለኝነቱ አክስቴ ማመሰግናት የጠቀመችኝ ከእናቴ ጋር ስላገናኘችኝ ነው። እኔም ይሆን ሜላት ከማደጉ ቤት አንስታ አምጥታ ከማዘርጋ አገናኘችን። ይሄ ደግነቷ አረሳም። ነገር ግን በጣም ተንኮለኛና ሴረኛ ሴት ናት ሲላት፣ ያው በድልም ደግሞ የቅርታ ልብ ይኖርህ ስለምትወድህ ነው እንደዚህ አትሆን ስለምታስብልህ ነው ትለዋለች ማለት ነው። አጉል ምቾት በቃ አጉል ፍቅር ምቾት ይነሳል። እውነትም አንዳንዴ ከሱ ተረድቻለሁ። በጣም እንወዳቸዋለን ብለን አጥብቀን
የምንይዛቸው ሰዎች በዚህ ልክ አይደለም። የሚወደድ ሰው ይታመናል። ኮንፈርት እንዲሰጠው ማድረግ ነው እንጂ ያለብን እንደዚህ ማድረግ የለብንም ማለት ነው። ያስጠላል። እውነትም እሷ እንዳለችው በትክክልም እንዳላት በትክክልም ነው ማለት ነው። በዚህ ናህል የምንወዳቸው ሰዎች በጣም ኮኔክት ባናደርግና ባንቆጣጠር በጣም ጥሩ ነው። ልጅም ይሁን ባለቤትም ይሁን እንመራለን። በጣም አብዝተን የምንቆጣጠራቸው የምንይዛቸው ሰዎች ኮንፈርታቸው ነው የሚነሳቸው ማለት ነው። ከኛ መራቅ ነው የሚፈልጉት። በሷም ብቻ ሳይሆን በብዙዎቻችን ህይወት እናያለን ማለት ነው። ሲቀጥል ደግሞ እንግዲህ ቀስ አድርጋ ቁጭ አድርጋ እግሯን እያጠበች እየተንከባከበች ልክ እንደ እናት ውስጧን ነግሯታል ማለት ነው። ነገር ግን እናቷ እዚህ በኋላ ሮማን ቤት ውስጥ ምን እንደምትሰራ እህቷ አወቀች ማለት ነው። በጣም ያው የሚቀየም ውስጥ የላትም፣ ጎበዝ ናት። ሁሉንም ለማስታረቅ ትሞክራለች ገነት ማለት ነው። እንደ ቤት ባለቤትን ከመሆኑ አንጻር ከዛ በኋላ ደግሞ ከቤት ውጪ ብሎ አባሯት ማለት ነው። ቢኒ መኪና ገጭቶኛል ብላ አውቃ እንድትገባ ፈልጋ ያንን ቤት አለመልቀቅ ደወለችላት። በጣም በመደንገጥ ወጥታ ይዛት መጣች። እሱም ጸጥ አለ። ምንም ይሁን ምንም ማለት ነው። ከዛ አስገባቻት። አትከታተዩ ልጅ ነው ተይ ዝም በይው እያለቻት ነበረ። ሆነም ቀረ አሁን እሷ የፈለገችው ምንድን ነው እንትናን እንዳትታወቅ ነው። ከዚህ በኋላ በእድል የት እንደሆነበረች የት እንደሆነች እንዳትታወቅ ነው። ከዚህ በፊት ሞታለች ብላ ርቃ አስቀምጣት የነበረ አሁን ወዴት ወደ ክፍለ ሀገር እያፈላለገች ነው። በፊት የነ አባዬ ሚስትና በእድል የመጡበት ሀገር ሄዳ ሽማግሌውን እያናገረች ነው። ከዚህ በፊት ተመስገንና ትሁትን ያገናኙ አባባ ማለት ነው። ያው እነሱን ያገኙ ከዚህ በፊት የፋዘር ሚስት የተገኘችበት አካባቢ ሄዳ እያጤነች ነው ማለት ነው። እንዴት ሊሆን ይችላል? ሽማግሌውን ደግሞ በቃ አሁን ደግሞ ከዚህ በኋላ ቢኒያም አክስቱ ላይ ያለው ነገር አንስቷል ማለት ነው። ያው አክስቱ ባትሆንም ያሳዳጊው እህት ናት ማለት ነው። ገነት ደግሞ በጣም ጥሩ ሰው ናት። እንግዲህ በእድልን ስንት ጊዜ ነው እናትሽ እንዴት አድርጋ ብታሳድግሽ ነው፣ እናትሽ እንዴት ብትወድሽ ነው፣ እናትሽ እንዴት ብትመርቅሽ ነው ብላ በስስት ነው የምታያት ማለት ነው። እንኳን እንደዚህ አይነት ነገር አደረጉ ብላ እንኳን ስትናገራት ስታቃጥር ማለት ነው። ሮማን ምንም በእነሱ መሀል ከተፋቀሩ እኔ ምን አገባኝ ነው ያለቻት። እንዴት ከገረድ ጋር ሰራተኛ ማለት በነገራችን ላይ መጥፎ ነገር ሆኖ አይደለም፣ ሁሉም ሰርቶ ነው ለትልቅነት የሚደርሰው ማለት ነው። እንደዚህ የምትሉ እንደዚህ አይነት ነገር እንደዚህ አይነት ቃላት ካፋችሁ የሚወጣ እኔ አላቅም። እንጃ ምን አይነት እንደሆናችሁ ሁሉ ማለት ነው። ያስጠላል፣ ይደብራል። እንዲህ ባታደርጉና እንደዚህ ባትሆኑ በጣም ደስ ይላል ማለት ነው። እናንተም ትላንትና ኬት እንደመጣችሁ አለመርሳት አለባችሁ። እያንዳንዳችሁ ጥሩ አይደለም ማለት ነው። ምክንያቱም ሰርቶ ማይለወጥ ሰርቶ ማያድግ የለምና ሁሉም ሰርቶ ነው የሚቀየረው። እንደዚህ ባትሉ ጥሩ ነው። የቤት ሰራተኛ ባለትዳር ባለቤት አትሆኑ የሚል ማን ነው? የቤት ሰራተኛ ቤቷን አትመራ ሙያ የላት የሚለው ማን ነው? ማንም ከታች ተነስቶ ነው። በተለይ በኢትዮጵያዊ ሕይወት እያንዳንዱ ሰው ቤት ሰርቶ ከዛ በኋላ ለራሱ አልፎለት ነው እንጂ ተቀጣሪ ሆኖ ቀጣሪ የሚሆነው። እንደዚህ ባታደርጉ ባትሆኑ ጥሩ ነው ማለት ነው። እንደዚህ አይነት ንግግር ባትናገሩ ጥሩ ናት። ለነገሩ ልጅቷ አስተዳደጓ ነው በደንብ አድርገው እንደ ቤት ልጅ ነው። ለድራማም ሳይሆን ትሁት ታስታውቃለች። ንግግሯ ራሱ ረጋ ያለ ደስ የምትል ልጅ ናት ማለት ነው። በእውነት የአባዬ ሚስት ናት እንግዲህ የትሁት እናት ወይስ በትክክል ገነት ናት? የትሁትና የእንትና እናት የበድል እናት ማለት ነው። በድል በጣም ረጋ ያለችና ደስ የምትል ልጅ ናት። በዚሁ ቀጥይ፣ በዚሁ እግዚአብሔር ያሳድግሽ። በዚሁ መንገድ ሳትለወጪ ሳትቀየሪ እንደዚሁ ቀጥይ ማለት ነው። እናመሰግናለን፣ እንወድሻለን። እንግዲህ ብዙ ድራማዎች ብዙ ቁም ነገር የሚሰሩ ብዙ አስተማሪና አስቂ ሆነው ግን ቁም ነገር ያላቸው አሉ። ቢሆንም ግን እንደዚህ ደስ ይላል። እንደዚህ ጥሩ አይነት እንደዚህ አይነት አስተማሪ ድራማ የምትለቁ ማለት ነው። ይኸው እኛም እየተከታተልን እንፈተፍታለን ማለት ነው። ቢኒ ግን ሰው ልጅ ክብር በጣም ደስ ይላል። ጥሩ ነው። ወንድ ልጅ ሆኖ እንደዚህ ሲሆን እጅግ በጣም ያስደስታል። ነገር ግን ሌሎቻችሁ የሆነ በቃ ሰራተኛ ሲባል አውርዳችሁ ዝቅ አድርጋችሁ ለምታስቡ ያገኘም ያጣል፣ ያጣም ያገኛል። ሰራተኝነት ስራ ነው እንጂ ከመስረቅ ሰርቶ መለወጥ፣ ከማውራት ያለ ስራ ከመቀመጥ ሰርቶ መጠቀም ትልቅ ነገር ነው ማለት ነው። ሰርቶ መኖር ትልቅ ነገር ነው። እንደ መጥፎ
አትዩት አትሰቡ ትላለሁ። ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ዝት ይበል። ወዳችኋለሁ፣ አመሰግናለሁ። ላይክ፣ ኮሜንት፣ ሰብስክራይብ አድርጋችሁ ለምታዩ ሁሉ ማለት ነው። በያላችሁበት ሰላማችሁ ብዝት ዝት ይበል። ምንም እንኳ እዚህ ጋር ድራማም ቢሆን ቁም ነገር እናገኝበታለን ማለት ነው። ከድራማ ብዙ ቁም ነገሮች ይገኛሉ። ደህናው ለራሳችን እያደረግን የተገኘው ሁሉ አይበላም እና የማይጠቅመን ደግሞ እንተዋለን ማለት ነው። በተለይ በድራማ ውስጥ ትዕግስተኝነት፣ ነገሮችን ሲመጡብን እንዴት ፊክስ ማድረግ እንዳለብን፣ ሰው እንዴት ማክበር እንዳለብን፣ መጥፎ ላሉት መጥፎ ትተን ደህናው ለራሳችን ብናደርግ በጣም ደስ ይላል ማለት ነው። ወዳችኋለሁ። አመሰግናለሁ።